አውርቶ አደር ያ የኔ ፍቅር አውርቼ ነው ማድረው። ግን እንዳንተ ተለማምጬ ወይ እንዳንቺ ተለማምጬ አልኖርም። አውርቼ በምላሴ እግዚአብሔር በሰጠኝ ምላሴ እኖራለሁ። ቀብረር ብዬበት ማለት ነው። ልዩነቱ ስለ እና አንተም በይልኝ አብሪልኝ ኬኳ ከተነሳው ግን ማለት ነው። እናቴ ምን አጥፍቼ ነው? ምን አርጌሽ ነው? እባክሽ ተይኝ ብትይ እራሱ አልተውሽም። ወቂ አልስቅም። ሰቂ አንቺ ደግሞ ይሰራራት ቀይሪ ምንቱ በደንብ ጅብር ያዝሽ ቀይረው በቃ አረ በገብርኤል አረ ኬኳ አንቺም አባትሽ ነው ጥላትሽ ኪዳነ ምሕረትን አረ ተቀበይ መደብቂው ይሄንን ነገር ጫሰችው ኬኳ እንዴት ነሽ አንቺ ሊያ ምንድን ያደረግሽ ቤት ሞሊያ ተግሮ ያለው ሊያልቀማት ቁጭ ብሎ ነው ያለበት በላት ወይኔ እስኪ ሙሲ አይደለም ወይ ለዚህ ኬኳ ማን ያንጠልጥልሽ ስትገብታል ወይ እንኳን አደረሰን የኔ ማር እንኳን አደረሰን የኔ ነው ያት ሚያው 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 ያው ሚያው 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 ያው ሚያው የታል እንደዚህ አይነትሽ ዱዱ ሌሎቹስ እንደዚህ አይነቶቿ ኬኳ እንደዚህ አይነቶቹ ሼት ሄዱ እንደዚህ አይነቶቹ ሼት ሄዱ ማን ወሰደው አባ ይሄ Mommy, page, cheese. Cheese, cheese, cheese. Cheese is shit. እንዳመጪ ወደዚህ ጋር እንዳመጪ ለፊት ኬኳ እርሽ ደፋችሁ ንጉስ ነው በእኛ ቤት ተከፍታ የሚታይ እግዚአብሔር በእኛ ቪክቶሪያ ሴክሬት ግን ማለት ነው። ለምንድን ነው ጋይስ የሚጣፍጠው? ለምንድን ነው የሚጣፍጠው? ያው ማሜ ያው ታፕታፕ 100 ሺህ አስገቡት ጋይስ። ስልኬ ሊዘጋ ነው። 20% ነው ያለው። ሹገር አለው። እንዴት እንደምጣፈጥ ብራንድ ነው ነው ጊዜ ኦኬ ብላችሁ
ከተቀበውት ኬኳና እኔ ኬኳ በስንሰት እንደዚህ ነው መጣ ወሰደችው እንደሱ ቡርቴ ተቀበያ No. ይኸውልህ በማሳጠቢያ አድርገሽ ወስጨት ዘንድ ቁጭ ብላ ትጫወት ከምታዝገን ይሻላታል። ቡርቴ በማርያም ልብሷን ሰብስቢላትና በቃ ልብሷን ሰብስቢላት። ኦልሬዲ ልብስ መቼም በዚህ ልብስ መታር ጋይላት በጣም ትቀይርላታለሽ። ምን ውስጥ ሄደሽ ነው የመጣሽው? ኬኳ ጭቃ አብኩተሽ ነው የመጣሽው? ይሁን እንደሚመስል ልብሷ ደግነቱ እንኳን የለብስ ሄደች። ያው ቁጭ ብለሽ ተጫወቺ። ምን ፈልገሽ ነው ማለት እጣቢያ ሰዓት ሲያምን ደብቂው እንዳትያዝ እንደዚህ አድርገሽ እኮ ማስቀመጥ ትችያለሽ። በቃ ስትጠብጥሽ ውሃ በማስታጠቢያ አድርገሽ ሰጥሽ የሆነ ነገር ከተች ብለሽ ስትሰርገት ሰው ትጫወታለሽ። ከዛም ዞር ለማታይሽ ከብዛት አታንተናትሽ። Thank you. Thank you. Thank you. Thank you አልሻት? አስቀድም ያይ ሰው የማስገባት ፕሮግራም የለኝም ዛሬ። ብዙ ጊዜ ከሰዎች ከማውራት ብዙ ማለት እኔ ራሱ ብዙ ሞሮ ወሬ እኮ ስላለው ነው። ኬኳ ይወጣች ራፊ ወልው ያልተባልሽም ራፊ እጣቢን የተባልሽ እደፋዋለሁ ካልብልዛዝ እሺ ፕሊስ ማለው ጋይስ እኔ ጋይስ እዚህ ጋር ወጣብኝ ቡጉሩት በማርያም ይታያል ታያችኋል። እዚህ ጋር የወጣው ቡጉር ወይኔ ያ ጌታ ቡርቴ ነይማ ነይ ቡጉር ይልኝ ነይ ቡርቴ ሳልሞት ይልኝ አይሹ ቡጉንጅ ነው ሲሪ ምንድነው ለሲ ይታያል። እዚህ ጋር ቡጉንጅ ወጥቶብኛል። አከሽዋል ጎረምስ እንዴ ጌታን አከሽዋል አብጧል እኮ ማርያምን እኔ ምን አጣሉት ታዲያ እንዴት እንደሚፈርጥ ጎርምሼ ነው መሰለኝ ጌታን ጎርምሼ ዘይት ቀይሪ ጾም ነው አማሬ ጾም ባይሆን ኑሮ ቀይር ነበር። ጋይስ መቶሽ ያስገቡ አሁን እንደዚህ አይነት ወሬ የሚያሳቅቀኝ ይመስላችሁ? ስሙማ መቶሽ ያስገቡኝ ጋይስ ፕሊስ በእናታችሁ ኮፒ ሊንክ አድርጉልኝ። ሰጠኝ ብዙ ነው አላጉረምርም በሌላ ሰንበት ደስ አይላችሁም? ሙሉ ደስ አይላችሁም? ጋይስ አብሶ ቤተክርስቲያን ደሳችሁ ስትመጡ በጣም ነው ወንዶ ወይዘው ምን ፈልግሽ ነው የመጣሽው? ምን የለም ጨርሻለሁ። ጣልኩት አለቀ። ዞር በይ ከዚህ ጋር ፕሊስ አትበይ። ምን
ልጅነት ደስ ሲል ጋይስ፣ እንደ ልጅነት ደስ የሚል ነገር አለ። ጌታ ወረቀት እየለቀመች ትወስዳለች። ልከተው እኮ ነው። ታድለሽ የኔ ልጅ። አይ ቡርቴና ኬኳን ብታያቸው ጋይስ እንዴት እኮ እንደሚያዝናናቸው። ፍርፍሯ አለ እሱ። ስለዚህ ቀቂላታ ለምን ፍርፍር ብቻ ላይ ሸረፍ ለበኋላ አሳውጭላት። ግን አይሆንም። ትላንት በልታለች ፓስታ ስለ አይ አሁን ሄዳል ፍሬሽ ኮርነር ምን አልኳት? አዎ ክላስ አቁማለች። የሰጠኝ ብዙ ነው አላብሮም በኔ ላይ በሆነው። ቲጂዬ የኔ እናት እንዴት ነሽ? ለምን አቆመች? የሆነ ቀን ላይ ትዝ ያላችሁ ወድቃ ከትምህርት ስመጣ በር ላይ ይዟ ሲመጡ አይማብጡ እኔ እንድትጠበቅ እንጂ እንድትወድቅም አልፈልግም ብዬ አስቀሯት። አንቺ ላይ እኮ በኪባ ቀላ ላቅም ያምሻል እንዴ ጌታ እኔ አልጠብቃትም እንዴ ከፍዬ ከማስጠብቃት እዚሁ አልጠብቃትም እንዴ ወይ መስፍንዬ እንዴት ነው ከፍዬ ያ ከበደንብ ካልጠበቋት ቤቴ ቁጭ ብዬ ራሴ አልጠብቃትም እንዴ ያምሻል እንዴ ቲጂ የኔ እናት እንዴት ነሽ? አዎ ስትዛ ስትጫወት ከዛ ደውሎም አልነገሩኝም። ከላምጣት ሲሄድ ልክ ይዟ ሲመጡ አይኗ እንደዚህ አብጧል። እንደ ቀልድ አድርጋ ወድቃ ነበር አላሉ። ምን ማለት ነው ወድቃ ነው ማለት? ለዚህ ነው ቁጭ ያልጠበቃት እንደ እናቷ አጥይልም እያስቀሯት እኮ ማሪ ቤዚ እንዲህ ናቸው እዚህ ማሪ እንደዚህ እኮ እንደዚህ ቢያንስ መውደቋል እንደው አደናቅፏትም ቢወድቅ ራሱ አምራ ካለቀሰች ደውሎ ማሳወቅ ግዴታቸው ነው። ያ በዘለኝ ቱ ኤክስፔንሲቭ የሚከፈልላት ገና 2-3 አመት ላልሞላት ልጅ ኖርማል አድርገው ማለት ነው። ወድቃ ነበር አላሉኝም፣ አልደወሉልኝም። ሰዓት መኪናውን ስትመጣ ሰዓት አይኗ እንደዚህ አብጧል። እንዴት እንደደነገጥኩኝ ትዝ አይላችሁም? ላይቭ ላይ ነበርኩኝ እኮ ጋይስ፣ እንዴት እንደደነገጥኩኝ እና ኖርማል ቀለል አድርገው ወደቀች። ምን ማለት ነው ወደቀች? ከዛን ቀን ጀምሮ ነው ያስቀሯት። እኔ ልንገራችሁ ጋይስ አንዴ ማለት ነው እነ ቱቱ ቤት ወይም ቱቱ ብትኖር ትነግራችሁ ነበረ። እነ ቱቱ ቤት ቁጭ ብለን እንደዚህ ቡና እየጠጣን ኬኳና ቱቱ ያላቸውን ግንኙነት ታውቁታላችሁ፣ ለእናንተ አልነግራችሁና ቱቱ አብራት ስትወጣ ትወጣለች፣ ስትገባ አብራት ትገባለች ኬኳ ማለት ነውና ሰርቪስ ቤት ስትሄድም ትወጣለች አብራት ከትልቁ ቤት ስትገባም አብራት ትገባለች እና አማራታለች። እኔ ቁጭ ብዬ ቡና እየጠጣሁ ነው። ከዛ ፍሬንች በር ነው ወቃችሁ ታይ ፍሬንች በር ነው የነቱት በራቸው ፍሬንች በር ነው።
ከዛም ልክ ስትመጣ እንዳትወጣ ኬኳ እንደዚህ ብላ ቆማለች። አላየቻትም። ቱቱ በር ላይ ናት። እግዚአብሔር ምስክር ነው። የምሬን ነው የምነግራችሁ። በሩ ሳብ ስታረገው ጥፍሯን ይሸረፋት እንደዚህ ኬኳ ማለት ነው። ጋይስ እኔ ፌንት ሰራው። ኪዳነ ምሕረት ነው። እኔ ፌንት ሰራው። እኔ ፌንት ሰራው እንጂ እናቴ ትሙት የምሬን ነው። የቀለልኩ እንደምስልሽ እናቱቱ ከኬኳ የበለጠ ለኔ ነው የደነገጡት። አይኔ ላይ ያየሁት ብራች ስለሆነ በሩ ጣቷን እንደዚህ አድርጋ ስትስበው የያዘቻት ነው መሰለኝ። ግን ትንሽ ነው እንደዚህ ጫል ያደረገቻት። ኬኳ ምርር ብላ ነው የምታለቅሰው። እኔ ፊት ወደኩ። ልቤ ሊወጣ በዚህ ጋር ሊወጣ ማለት አይደለም። ወድቃ ፊቷ አብጦ እዛ ምን ነው አጸናች። በጣም ተቆጣች። እንደዚህ አይቆንም ምናምን ብላ እና ለአንዳንድ ሰዎች የልጆቻቸው የእናንተ ልጅ መውደቅ ኖርማል ሊመስላቸው ይችላል፣ ወይም ማልቀስ ኖርማል ሊመስላቸው ይችላል። ለእናት ግን ከባድ ነው። ማንም ሰው የተለየ ልጅ ኑሮት አይደለም፣ ወይም የተለየ ፍጡር ኑሮት አይደለም። ግን ሁሉም ልጅ አመጣጡና አስተዳደሩ ይለያያል። ይሄንን ማወቅ አለባችሁ። ሁላችንም ከቤተሰቦቻችን እንኳን ሁላችንም በአንድ አይነት ሌቭል አይደለም ቤተሰቦቻችን አክሴፕት የሚያደርጉ። ስለዚህ ምን እንድታለቅስ አይደለም እንድትናደድ በእኔ ትናደድ። እኔ የፈለኩት ላንዳት በእኔ እንዳልባችሁ፣ ግን ሌላ ሰው ምንም እንዲላት አልፈልግም። ምክር ሲያብሩብሽ ጫል። ሃይ ሳሚዬ እንዴት ነህ? ደህና ነህ ወይ? ክፋይ ካብሻል ነው። እዚህ ምን ትሰሪያለሽ? ትላንትና ነው ያስቆረብኳት። እኔ ማለት አሁን አንቺ ስራ ማስቆረብ ስላለኝ ለኔ ልነግር ልታስተምሪ ያምርሽ ነው። አይ እናንተ በጣም ነው ብታስብኝ ጌታ። እናንተ አሁን ለኔ ልታስተምሩኝ መቼ ማስቆረብ እንዳለብኝ ይላል። እሑድ አባቷ መጥቶ ስለሚወስዳት በፊት እሑድ ነበር ማስቆረባት። ቅዳሜ ማስቆረብ ጀመርኩኝ። ምክንያቱም እሑድ መጥቶ አትወስዳትም ትቆርባለች ማለት አልችልም። ስለዚህ ቅዳሜ ማስቆረብ ጀመርኩኝ። ነገር ደስ ይላል። ቴንክ ዩ ዲጄ ሳሚ ቴንክ ዩ አመሰግናለሁ። አፍልተሽ ነበረ ቀዘቀዘልሽ። እንደዛም ካሰባችሁ ያ ኢትስ ኦኬ አይ ዶንት ኬር። ወይዬ ሁብዬ እንኳን አስቆረብሻት። አዎ ዛሬ አሁን ቁርባ ቢሆን ኑሮ ቀድም መጥቶ ይዟት ሄድ ነበረ። ሲቀጥል ለወንዶች እንደዚህ ብለሽ ማስረዳት አትችይም። ታውቂያለሽ ቆርባለች እንደዚህ ምናምን አይገባቸውም እኮ የቤተክርስቲያን ሰዎች በጣም ሃይማኖቱን ጥንቅቅ አድርገው የሚያውቁ ካልሆኑ ምንም አንደርስታንድ አያደርጉም። ምን ችግር አለው ነው የሚሏቸው። በቃ እነሱ ካልገባቸው ደግሞ እኛ እንድዳረቅማ ጋይስ የምር እነሱ ካልገባቸው እኛ እንደዚህ ነው ብለን ማስረዳት አይጠበቅብንም። ስለዚህ ራሳችን በሚገባን ታስተካክለን መጠበቅ ነው።
የሆነ ቴሌግራም ግሩፕ ላይ ስላንቺ ሲያወሩ ይላሉ። ሃይ እንዴት ነህ ዲጄ ጃም ማሪ እኔ ብቸኛ ታዳጊ መሆኑ ብዙ ሰዎች በዙሪያ እንዳሉ ማወቅ አለብሽ። ብዙ የሚጠብቁኝ የሚከላከሉልኝ ደግሞ ብዙ ሰዎች አሉ። ለኔማ ያቁ ጁዲ እሺ የኔናት ጁዲ እሺ ያልኩሽ እኮ ማሬ አትደጋግም ኮሜንት አንገኝ መጻፍሽ እናቴ በጣም ሲው የጥፋተኝ እማ ፍቺ ሊያረክሽበት ለምን እንደዚህ ያረክሽ? ቡርቴ እንደፈረደብሽ ቀይሪ። በሰበሰችልሽ እኔ ነኝ ታድርግ ያልኩት ግን ይሻልሻል። ሲኒሽ ላይ መታ ከምትቀውጣ ይሻላል። ኬኳ ለምን በመዘብዘፊያ ውሃ ሞልተንልሽ አትገቢም ውስጥ? እንደሱ ይሻልሻል። አዎ ኬኳ ዋክሽ አታጥፊ መብራቱን ልጄ። እሺ አብሩ ሻው አብሩ ለምን ታጠፊያለሽ? አታጥፊ። እሺ እሺ በይ እሺ በይ። ቡርቴ ስሚ እዚህ ጋር የተቀደደውን ብር 50 ብር ነው 200 ብር ነው። እዚህ ጋር ሌላም 50 ብር አለ። ያንን የኬኳን ክርስማስ ነው አንቺ ሄደሽ ባትሪ ይሄንን ለጥፊው 10 ብር ምናምን ይቁረጥ ነው የተቀደደው ማለት ነው። ገዝተሽላት ነው ይሄ ለዚህ ለቤቷ ማለት ነው። ጠረጴዛውን ወደዛ ጋር አድርገን ይሄን ቤቷ ውስጥ እናብራላት። ብልጭ ነው አምጪው እስኪ አምጪው። ስንት ምን አይነት እንደምትገዢ ነግርሻለሁ። ናምጩ ክርስማስ ነው አምጪው እና ሻማውን ደግሞ በዛ ስለ ወደቀው ሻማ አውጪልኝ ቡርቴ። ምን ስትጅልኝ አላውቅም። እንዴት ብለሽ አውጪ። ምክንያቱም የዳይኒንግ ሻማ ነው። ይሄም ተሰበረ እንዴ? 3 ባትሪ ነው 4 ገዝተሽ ነው። ተለቅ ያለው ትንሹ አይደለም። እሺ ከዛም እንትን በይ። ስንት ብር ነው? ቆይ ባትሪ ስንት ብር ይሆናል? ትራንስፈር ምላርግ ታዩ። ትራንስፈር ምላርግልሽ ታዩ። ትላንትና ምንም መልስ ይዘሻል መጣሽ። እሺ ሂጂ። ከ200 ብር ይበልጣል ጋይስ፣ ይበልጣል ከ200 ብር ባትሪ ድንጋይ አራቱ አይበልጥም ከ200 ብር። ዞር ፕሊዝ ሃይ ስሙማ አይበልጥማ ከ200 ብር። አሁን 200 ብር አይበልጥም እኮ ተለቅ ያለው ልጅሽ ነኝ። ለኬኳ ቤት ክርስማስ እናደርግላታለን ጋይስ። ሂጂ የ200 ብር ትራንስፈር ማድረግ ያለው እርጎ ይዘሽ ነኝ። ለምን አትይም? ከሷ ጋር ስሚ እርጎም ይዘሽ ነኝ። 300 ብር አስገብቼ ይሻላል ወይ? አይቻልም። አትይም። አርፍኩት በይ። እሷ ድረስ አትምጣልሽ። አንቺ ተጮች በኋላ ኬኳ አረፊ። አታስቸግሪ እንደዚህ ብለሽ አትይም አንቺ። እርጎ ይዘሽ ነይ። እሺ ቡርቴ
አቅፈሻት ሂጂ ቡርቴ። ምንም በቃ ምንም ማድረግ አይቻልም። እና ስታልቅስ ጋይስ 100,000 ያስገቡልኝ ፕሊዝ። ሄደች እየታሽሩ ነበር። ሚስጥረኛ የጎደለኝ ይሄን ሁሉ ማለት ነው ለኬኳ ከዚህ ከጎጆ ቤቷ ጋር ይመጣላት። ፌመስ ሴሌብሪቲ ናት ያመጣችላት። በጣም ፌመስ ሴሌብሪቲ በጣም ማለት ነው። ጌታ ንግስት ናት ምናምን አትበሉ። አሜሪካ ሲባል እመቤቴ ንግስት አይደለችም። ንግስት ያመጣችላት ጫማና እንትኑ አንደኛው ጫማ አሉናት፣ አንደኛው ነው ይሆናል። ይሄኛውን ግን ያመጣችላት ሌላ ናት። ኬፋ ራስ ቤት 7 ወር ነው 8 ወር እያለች ያመጣችላት ከሀገር ልብስ ጋር ያመጣችላት። ይገርማችሁ ማርያምን ጋይስ ሊያስ አይደለችም ሌላ እናንተ እኮ ከሴሌብሪቲዎች ጋር ታውቁ ነው ከባድ ነው። ምክንያቱም ሴሌብሪቲ ነው ከኔ ጋር እንደሚግባቡ ከታወቀ ወሬ እናንተ ናችሁ የምትነግሯቸው ይባላሉ እኮ ታውቃላችሁ። ለሊያ ወሬ የምትነግራት አንቺ ነሽ ነው የሚባሉ ኩሽኩሾች እኮ ናቸው። ጌታ አንቺ ነሽ ለሊያ ልከስ ወሬ የምትነግራት። ስለዚህ ለዛ ሲል ፕራይቬት ደብቅላቸዋለሁ። ጌታ አስቁኛል። ትንሽ እኮ እንደሚያስቁም እኮ እናንተ ስለማታውቁ ነው። ጌታ ሪከርድሽን ሚሽን አደረገ። ሜሮን ማነሽ? አላውቅሽም። አይሊ አነቋቁረሽኝ ደግፌሽ ሜሮን አላወቅሽም። ሜሮን ቆይማ ስወጣይሻለሁ። ቆይ ፎሎ ባክ አድርጌሻለሁ። ሜሮን ምን ብዬ ነው እንደሚያነቋቁርኩሽ? የኔ እናት አይ መከራ ምን አድርጌ ነው እንደሚያነቋቁርኩሽ? የኔ እናት በምን ምክንያት ነው ያነቋቁርኩሽ? አረልዬ ሜሮን በቀለ እሺ እሺ እናትዬ እደውላለሁ። ተኛች ልጄ። እሺ ልጅ መቶም ሰብረ ገርምሽ ማለት ማርያምን ይሄደ 300 ነው። ቁጭ አድርገሽ ወንበር ላይ ቆይ ሜሪ አንዴ ልሽ
ሜሮን ለፋስር ለተወለስከ ማን ነው ሰውየው ነው ጥቁሩ ያዱን የሰጥሽ እርግጠኛ ነኝ ታሰሱ ነው የኔ እናት አሁን